የምትወዱትን በሞት የተለያችሁን ሰው ዳግም ማግኘት እንደምትችሉ ታውቃላችሁ? ብዙዎቻችን በተለያየ አጋጣሚ በህይወታችን ውስጥ ትልቅ ቦታ ያላቸውን ሰዎች አተን ሊሆን ይችላል። ወላጆቻችን፣ ዘመዶቻችንን ወይም የልብ ጓደኞቻችንን በሞት አተን ሊሆን ይችላል። ምናልባትም ደግሞ እናጣም ይሆናል። እነዛን ሰዎች ከሞት በኋላ ባለው ህይወት እንግዲህ ክርስቲያኖች ሁላችንም ከሞት በኋላ ህይወት እንዳለ እናውቃለን። ሰው በዛ ከሞት በኋላ ባለው ህይወት ልናገኛቸው እንደምንችል ማወቅ አለባችሁ። የምታገኟቸው ወይንም የምናገኛቸው ግን እንዴት ነው? ራሳችንን ለዛ ብቁ አድርገን ስንገኝ ነው። እግዚአብሔር እነዛን እጅግ የምንወዳቸውን ሰዎች እኛ እነርሱን እንድናገኛቸው የሚገባን ሆነን እንዲያገኘን ማድረግ መቻል አለብን። ራሳችንን መቀደስ አለብን። በእርግጠኝነት ያ ሰው አሁን ይህንን ስነግራችሁ በልባችሁ ያለ የመጣ በአእምሯችሁ ያለ ሰው የትም ይሁን የት ከሞት በኋላ ያለበት ቦታ የትም ይሁን የት አንድ መልእክት ብቻ ለእናንተ መላክ ቢፈቀድለት በእርግጠኝነት የሚልክላችሁ ራሳችሁ እንድትቀድሱ ነው። ንስሐ ገብታችሁ ቅዱስ ቁርባን እንድትቀበሉ ነው። ምንም ይሁን ምን በዚህ በምድር ላይ ባለው ህይወታችሁ በንስሐ ህይወት እንድትመላለሱ ነው። ለብዙ ዓላማ ነገ ከሞት በኋላ ባለው ህይወት መልካሙ ስፍራ ላይ ከእነርሱ ጋር እንድትገናኙ ራሳችሁን ቀድሳችሁ እንድትኖሩ ነው ሁሉም ምኞታቸው። ስለዚህ የምትወዱትን ሰው በሞት ያጣችሁ ሰዎች ራሳችሁን ቀድሱ፣ ወደ እግዚአብሔር ተመለሱ። ወደ እግዚአብሔር ነውና የሄዱት። እኛ እነርሱን የምናገኛቸው ወደ እግዚአብሔር ስንሄድ ነው። ስለዚህ ወደ እግዚአብሔር የሚወስደን መንገድ ደግሞ ንስሐ ነው። ወደ እግዚአብሔር የሚያቀርበን መንገድ ደግሞ ቅዱስ ቁርባን ነው። ወደ እግዚአብሔር የሚያቀርበን ነገር ደግሞ ጸሎት ነው። ስለዚህ ከቀድሞ የበለጠ መንፈሳዊነት ላያችን ላይ ሊታይ ይገባል። ከቀድሞ የበለጠ ወደ እግዚአብሔር ልንቀርብ ይገባል። የኃጢአት መንገዶችን የሱስ ህይወቶችን ሁልጊዜም ልናደርጋቸው ስንል እነዛን የምንወዳቸው በሞት ያጣናቸውን ሰዎች እስከ መጨረሻው በዛ ምክንያት ላናገኛቸው እንደምንችል እናስብ። በኃጢአት ምክንያት እስከ መጨረሻው እነዛን ሰዎች ልናገኛቸው እንደማንችል እናስብ። ስለዚህ ራሳችንን እንቀድስ፣ ከርኩሰት ስፍራዎች እንጠበቅ። ሰላም ክርስቶስ ይብዛላችሁ። ጴንጤ የሆንኩባትን ያቺን ቀን ዛሬ ላይ ቆሜ ሳስታውሳት ማለት ነው ቀኗን ረገማት ይለኛል። ሰው በህይወት ዘመኑ አንድ ጊዜ ከባድ ስህተት ሊሰራ ይችላል። እኔም በህይወት ዘመኔ ውስጥ ከባድ ስህተት ሰራውኝ ብዬ የማምነው ጴንጤ የሆንኩበትን ጊዜ ነው። just for a decade ጴንጤ ነበርኩኝ። ዘግይቶም ቢሆን አሁን ገብቶኛል። ጴንጤን ከዛሬ ጀምሮ of course ዛሬ ቪዲዮ ሰራው እንጂ ከውስጥ ከወጣውኝ ሰንበትበት ብያለሁ ትንሽ። ስለዚህ ይህን ቪዲዮ የምታዩኝ በዛ ውስጥ ሆኜ ወይም ደግሞ ጴንጤ ውስጥ ሆኜ የምታውቁኝ ሰዎች ጴንጤነትን እንደተውኩት በዚህ ዙሪያ ላይ የማያዳግም ውሳኔን እንደወሰንኩኝ እንድትረዱልኝ እፈልጋለሁ። ሳንቶስ ካሁን በኋላ ጴንጤ አይደለም። የአባቶች አር ነው ተብሎ የደረቀ አር ሲበላ አይቼ እኔ በሞት አላደርግም፣ ከሞት ትድናለህ። እኔ ምንም ማለት ነው ደህና ነህ ማለት ቋርፍና አር እንዴት የተመሳሰለበት በእግዚአብሔር። አንተ ራሱ እኮ እብድ ያለው አር ነው የምትመስለው፣ ምን እንደምታክል ማለት ነው። ቀፋፊ ዘጊ ነገር ማለት ነው። መጀመሪያ ቋርፍ እና አር የሚለውን ቃል ለይ። መጀመሪያ እንዴት አይምሮ ላይ አር የሚል ቃል መጣለ? እርግጠኛ ነኝ ይሄንን ቪዲዮ የሰማው ሽንት ቤት ሆነ ነው ማለት ነው። እንደ አንተ አይነት ድልብ ማየው ደግሞ ተሰምቶም ታይቶም አይታወቅም ማለት ነው። አባቶቻችን በበረሃ ሁሉን ትተው ድንገተን ተርሰው ጤዛ ለሰው ዓለምን ንቀው የኛ አባቶች በበረሃ የሚኖሩ ቋርፍ የሚባል ምግብ ነው የሚበሉት እንጂ አር የሚባል ምግብ አይበሉም። እንዴ ምን አይነት አራም ነህ? እኔ ሁሉ አንተ በሚገባው ቋንቋ ነው ማወራ። እንደ ሌላው ሰው አጣቅሼ ምናምን አይደለም የምነግርህ ማለት ነው። ከሞት በኋላ ያለውን ዘላለማዊ የሆነውን የእግዚአብሔርን መንግስት የሚናፍቁ እንጂ በሰማይ ምንም አይነት ዝሙት የሚናፍቃቸው አይደሉም የኛ አባቶች። ስለዚህ በንጽህናና በቅድስና የሚኖሩ አባቶቻችን በቀራንዮ ኮረብታ ላይ ስለ ሁላችን ኃጢአትና በደል በመስቀል ላይ ተሰቅሎ ሐሞትና ከርቤ መራራውን ጠጥቶ
ጣፋጩን ያጠጣን ጌታ ኢየሱስ ክርስቶስን ስለኛ በደል ስለኛ ኃጢአት መራራ መጠጣቱን ለማሰብ አባቶቻችን ከጣመና ከላመ ነገር ርቀው ቋርፍ ይበላሉ። ይሄ ነው ታሪኩ። ከዛሬ 10 ዓመት በፊት ዘማሪ እንግዳ ወርቅ ያኔ ያውም ዲያቆን እያለ ማለት ነው ጆሮውን ኩክ ሳይሆን ሰገራ ስለደፈነው መጀመሪያ ማለት ነው በደንብ ብትጸዳዳ ጽዳት ላይ ችግር አለብህ ማለት ነው። ቋርፈን አር ብለህ የሰማ ማለት ነው ድል በማየም መጀመሪያ አይምሮውን አስተካክል፣ ጆሮውን ክፈት። ከዛ በኋላ ቋርፍና አርን ትለያለህ ማለት ነው። ይሄ የሚያሳየው ምን እንደሆነ ታውቃለህ? ሰሞኑን በተደረገው ክርክር አንጀትህ እንዳረረ ውስጥህ ክስል እንዳለ እንደተሸማቀክ ነው የሚያሳይ ማለት ነው። ይቅርታ አድርግልን አባቴ፣ እኛ አራን በላም አራም ነው። ተበጣጥቀን እንደ አሜባትል ማለት ነው። ተበጣጥሰን በዘላለም ድህነት ጉዳይ ላይ የምናስተምረው የተለየ ነው። እንደዚሁም ደግሞ ሰው ደህንነቱን ያጣል አያጣም ብሎ በሚለው ላይ የምናስተምረው የተለያየ ነው። ኢትዮጵያ ውስጥ ፕሮቴስታንቲዝም በጣም እየሞተ ያለበት ሰዓት ነው ያለው ብዬ ነው የማስበው። ፕሮቴስታንቲዝም በዚህ በአንዱ መጽሐፍት ላይ ብቻ ማለት በዚህ በአንዱ በእግዚአብሔር ቃል በመጽሐፍ ቅዱስ ላይ ብቻ በእኛ በወንጌል አማኞች ውስጥ እንኳን ስንት አይነት አመለካከት ያላቸው ሰዎች እንዳሉ ልነግራችሁ አልችልም። በእያንዳንዱ ትምህርት ዙሪያ አንዱ ሌላ ይላል፣ ሌላኛው ሌላ ይላል፣ ሌላኛው ሌላ ይላል፣ ሌላኛው ሌላ ይላል። ከአንዱ መንፈስ ጠጥተናል ብሎ ይላል። ይሄው ሰውዬ ግን የጠጣው ከሌላ መንፈስ እንደሆነ ያመላክታል። ምክንያቱም ሲያወራ ከመንፈስ ቅዱስ ከአንዱ መንፈስ ጠጥተናል፣ አንዱን ጌታ ተቀበለናል፣ አንዱን መጽሐፍ ቅዱስን አምነናል ብለን የምንል ሰዎች ተበጣጥሰን እንደ አሜባትል ማለት ነው። ተበጣጥሰን በዘላለም ድህነት ጉዳይ ላይ የምናስተምረው የተለየ ነው። እንደዚሁም ደግሞ ሰው ደህንነቱን ያጣል አያጣም ብሎ በሚለው ላይ የምናስተምረው የተለያየ ነው። 3 ግሩፕ ሆኖ ምናምን ነገር ተብሎ ይባላል። እርግጠኛ ሆነው እንዳይናገሩ በ3 እና በ4 አይነት መላምት ሉተር እንደዚህ ብሎ ነበር የሚያምነው የነበረው ብሎ የሉተሮች ደግሞ ለብቻ ይቆማሉ። ካልቪን ደግሞ እንደዚህ ነው ብሎ የሚለው ይላል። ደግሞ አርሜኒስቶች ደግሞ የሚባሉት ደግሞ አሉ። ሴንሴሽኒስት ነው ምናምን ነገር ደግሞ የሚባሉ አሉ ብለው በተከታታይ በቃ ይሄን የአውሮፓ ፍልስፍና አምጥተው ይቅርታ አድርጉልኝ ከጥቂቱ በስተቀር ዲስኩር ወሬ ኢየሱስ ለጥቂት ነው የሞተው የሚለው እኔ የሰይጣን ትምህርት ነው ብያለሁ ከመጀመሪያው። በጣም አሁን ስቲል እኔ አቋሜ ስትሮንግ ነው በዛ ላይ የሰይጣን ትምህርት ነው የምለው እንጂ ኢየሱስ ለጥቂት ነው የሚሞተው የዱርዬ ትምህርት ነው። እኔ አሁን ከዚህ ትምህርት ማይሻል ትምህርት ምድር ላይ የለም። በነገራችን ላይ አሁን አልቀበልም። ይሄንን እኔ አሁን የዳቦ ስም አውጥቼ በአንቀልባ ዝርዬ ምናምን ጥጦ ላጎርሰው አልችልም ይሄን ትምህርት በቃ አለበለዚያ ምን እሰራለሁ? ለካዲያ ሄጄ ኦርቶዶክስ ላይ ደግሞ ሄጄ እናንተ እንትን ምናምን ብዬ አፌን ከፍታለሁ እንዴ? ካዲያ ይሄንን እዚህ ሳልቃወም ማለት ነው። ቢሆንስ አንድ ናችሁ ወይ የሚለው ነገር ጋር ስንመጣ እውነት ለመናገር አንድ አይደለም። ኢቭን ከሁሉም ጋር ማለት ነው እንደምትራ ከሁሉም ጋር አንድ አይደለም። እኛ ጴንጤ ነን መቻል እኛ ክርስቲያኖች ነን ያለው ማወቅ ያለብን ያ መለየት ያስፈልጋል። ለካ ባለማወቅ ከብዙዎች ጋር ተጨፍልቀን ነው ያለነውና በጣም ነው የሚያሳዝነው። እንዳታገቢው እንዲህ አይነት ወንድ ይህ መልእክት ለሴቶች ነው። ሪሌሽን ውስጥ ያላችሁ ሰዎች ብዙ ጊዜ ከዚህ በፊትም ተናግሬ እንደማውቀው በተለይ ረጅም ጊዜ ያሳልፋችሁ ፋይናንሻሊ ስቴብል የሆናችሁ ሰዎች ምናምን ወደ ትዳር የምታደርጉትን ጉዞ ብታፈጥኑት በጣም አሪፍ ነው። ትዳር ከእግዚአብሔር የሆነ ነገር ነው፣ መልካም ነገር ነው። መጋባት አለባችሁ። ወጣቶች ተጋቡ። ትዳር በጣም ጥሩ ነገር ነው። ለሴቶች ግን ያለኝ መልእክት ምንድን ነው? የምታገቡትን ሰው ግን ሴቶች በማስተዋል ምረጡ እባካችሁን። ወንድ የምታገቡትን ወንድ በማስተዋል ምረጡ። ይህ ሰው አብሯችሁ የሚኖር ሰው ነው። እስከ መጨረሻው ድረስ ከሞታችሁ ድረስ አብሯችሁ የሚኖር ሰው ነው። በየዕለቱ አብሯችሁ ቀኑን ሙሉ የሚውል ሌሊቱን ሙሉ አብራችሁ የምተኙት አይነት ሰው ነው። እያንዳንዱን ጉዳዮች አብራችሁት የምታሳልፉት አይነት ሰው ነው። መቼስ ለመለየት እያሰባችሁ አትገቡበትም። ምንም እንኳን የሚያለያይ አይነት ምክንያት ቢፈጠርም ችላችሁት ቆዩ ባይባልም ግን በተቻለ መጠን የሚገጥሙ ፈተናዎችን ሁሉ ለመጋፈጥ ነው ወደ ትዳር ዓለም የምትገቡት። ስለዚህ በእንደዛ አይነት ደረጃ ወስናችሁ የምትገቡለትን ሰው በደንብ በማስተዋል መምረጥ መቻል አለባችሁ። ምክንያቱም የትዳር አጋር ስትመርጡ የእናንተን ባል ብቻ ሳይሆን የልጃችሁንም አባት ነው እየመረጣችሁ ያላችሁት። ስለዚህ ለልጃችሁ
አባት ሊሆን የማይገባው አይነት ሰው አትምረጡ አለ። በነገራችን ላይ አባት ሊሆን ለማይገባው ሰው አባትነት የሰጡ ብዙ ሰዎች አሉ። የወለዷቸውን ልጆች የማይቀበሉ ብዙ ወንዶች አሉ አይደል? የማያምኑ ብዙ ወንዶች አሉ። ኢቭን አምነው እንኳን ምንም ያንን ሕፃን ለማሳደግ ያንን ልጅ ለማሳደግ ያን ያህል እንትን የማይሉ በጣም ብዙ ወንዶች አሉ። እነዚህ ወንዶች ሳይገባቸው አባት የሆኑ ሰዎች ናቸው በነገራችን ላይ። ስለዚህ እናንተ በማስተዋል መምረጥ መቻል አለባችሁ። ለልጃችሁ ትክክለኛውን አባት መምረጥ መቻል አለባችሁ። ስፒሪቹዋል ማንነቱን ማወቅ መቻል አለባችሁ። ኤንገሩን እንዴት ኮንትሮል ማድረግ የሚችል ሰው እንደሆነ በደንብ ማወቅ መቻል ኤንገሩን ንዴቱን መቆጣጠር የማይችልን ወንድ በተናደደ ጊዜ የሚያደርገውን የማያውቅ አይነት ወንድ አግብተሽ የራስሽንም ሰላም የልጆችሽንም ሰላም ለምን ታሳጫለሽ? ስለዚህ በማስተዋል ልትመርጡ ይገባል። ማቹሪቲውን ልትመለከች ልታስተውይ ይገባል። እነዚህን ነገሮች ሳታስተውሉ በሚሰማችሁ ስሜት ብቻ የትዳር አጋር አትምረጡ። የትዳር አጋራችሁን በማስተዋል ልትመርጡ ይገባል። በጣም ትልቁ ነገር ደግሞ ምንድን ነው? ይህ ትዳር በእግዚአብሔር እንዲባረክ በደንብ መጸለይ መቻል አለባችሁ። ቢያንስ አንቺ በደንብ ልትጸልይ ይገባል። በመጨረሻ ግን የምናገረው ነገር ምንድን ነው? በጣም መጥፎ ፐርሰናሊቲ ያለበት ወንድ ያው ከትዳር በፊት እንደዛ አይነት ፐርሰናሊቲ እንዳለው የምታውቂ ከሆነ ማለት ነው በፍጹም ስለማይቀየር ካገቦት በኋላ ይቀየራል ብለሽ አታስቢ። ከወለደ በኋላ ይቀየራል ብለሽ አታስቢ። እንዳታገቢው። ከማግባትሽ በፊት ካልተቀየረ መቼም አይቀየርም። አንቺ ማንም አይደለሽም፣ ልትቀይሪው አትችይም። እንዳታገቢው እንዲህ አይነት ወንድ። ሰላም ክርስቶስ ይብዛላችሁ። እኔ ከዚህ በፊት በተደጋጋሚ ነግራችኋለሁ። እንግሊዝ ሀገር ስትመጡ ይህን ብቻ ብዬ ልጨርስ። እንግሊዝ ሀገር ስትመጡ እንግሊዝ በጣም ጠባብ ከተማ ነው ታውቃላችሁ። ቤቶች ምናምን በጣም ጠባቦች ናቸው። መንገዱም ጠባብ ነው። ሁሉ ነገር ትንሽ ትንሽ ነው ስትመጡ፣ እንደ ሌሎች አገሮች አይደለም። ኦኬ። ቸርቾችን ግን ስታዩ የያዙት መሬት ስፋቱን ማመን ያቀታቸዋል። እሱ ብቻ አይደለም የሚገርማችሁ፣ በየ100 ሜትር እርምጃ ውስጥ ቸርች አለ። በጣም ትልልቅ ካቴድራል ነው ያለ። በጣም ትልልቅ ቸርቾች አሉ። በየ5 ሜትሩ ላይ በየ5 ኪሎ ሜትር ላይ በጣም ትልልቅ ሂውጅ የሆኑ በቃ በጣም ትልልቅ የሆኑ የሚጎበኙ አይነት ቤተክርስቲያኖች አሉ። ቀለል ቀለል ያሉት ደግሞ ዝም ብሎ በ100 ሜትር ላይ ምናምን ታገኛላችሁ። አንድ ሰፈር ውስጥ 7-8-9 ቸርቾች አሉ። ኦኬ። ናውዲስ አብዛኞቹን ብታዩ የተሸጡ ናቸው። ለስፖርት ለጁዶ ምናምን ማርሻል አርት ምናምን የተከራዩ ናቸው። አንዳንዶቹ ለፓብ የተሸጡ ናቸው። እንደዛ የተሸጡ ናቸው። ግን አለ እዛው የቸርቹ ስም አለ እዛው ታፔላው ምናምን ሰንደይ የማክሰኞ ሰርቪስ ምናምን ይላል። አንዳንዶቹ ደግሞ ያልሸጡታሉ ቻሪቲ እንትኖች ምናምን ይደረጉባቸዋል አልፎ አልፎ። ግን ክሪስማስ ሲመጣ 6 ሽማግሌ እና አሮጊቶች በሚገፉ ጧፍ ይዘው ገብተው አብርተው ይወጡባቸዋል። እነዛ አዳራሾቹ ማለት የለም ሰው የለም። ኢየሱስ ብትለው ማን ነው ኢየሱስ ነው የሚለው ወጣቱ ማለት ነው። ይሄ ነገር እኔ ኢትዮጵያ ውስጥ እንደሚመጣ በጣም እርግጠኛ ነኝ። በጣም በፍጥነት እንደሚመጣ እርግጠኛ ነኝ ምነግራችሁ ማለት ነው። ይህን ለማምጣት ብዙ ሰዎች እየተረባረቡ እየሰሩት ነው፣ ሳያውቁትም አውቀውትም። ምንድን ነው ብዬ ነው ያጠናው። አሁን የእንግሊዝ በተለይ ማለት ነው ምንድን ነው እንግሊዝ እንደዚህ የሆነው? እንዲህ ከሆነ አያቶቻቸው ወይም አባቶቻቸው በጣም መንፈሳዊያን ነበሩ ማለት ነው። ዴይ ናይት ቸርቹ የማይጠፉ ሰዎች ነበሩ ማለት ነው። ገንዘባቸውን ሳይሰስቱ ለቤተክርስቲያን የሚሰጡ ነበሩ ማለት ነው። መንግስቱም የሀገሪቱ መንግስትም ትኩረት ምክንያቱም ያን የሚያካክል መሬት ሰጥቶ በየሰፈሩ ይህን ያህል ቸርች ብቻ ስታይ ኦፍኮርስ ዲማንድ ሰፕላይ የሚባል ነገር አለ አይደል? አሁን ፍላጎት ኖሮ ነው ያ ሁሉ የሆነው። የሆነ ጊዜ ላይ እንደዛ ነገር እንደ ኢትዮጵያ ነበር ማለት ነው። ኦኬ። ኢትዮጵያ ውስጥ አሁን እንደዛ ነው። በየሰፈሩ ላይ 1 2 3 አጥቢያዎች አሉ፣ የተለያዩ ዲኖሚኔሽን ማለት ነው። ልክ እንደዛ ነበሩ። ሰው ካዲያ ምንድን ነው የሆነው? ለምንድን ነው አሁን እንደዚህ የሆነው ስል አንድ ነገር ነው የሆነው፣ ሌላ ምንም አይደለም። እናንተ በፈለጋችሁት መንገድ አጥኑ ይህንን ነገር። እኔ ከምነግራችሁ አሁን የተለየ ነገር አታገኙም። ምንድን ነው የሆነው መሰላችሁ? ሐሰተኛ ልክ እኛ ኢትዮጵያ ውስጥ እንደመጣ ሐሰተኛ ፓስተሮች፣ ሐሰተኛ እዚህ ሀገር ያሉትን ነው የምላችሁ፣ እንደዚህ ሐሰተኛ አገልጋዮች እንደ አሸንፈሉ። ከዛ ኢትዮጵያ ውስጥ አሁን እንዳለው ማለት ነው ሰውን አሰለቹ፣ ዘረፉ፣ ምናምን ሰው ተሰለቸው፣ ተዳከመ። ሰዎች ፌስ ከማድረግ ይልቅ ከነሱ በቃ ዝም ብለው ነው እነሱ ሃይማኖትማ እነሱን የጠቀሙ እኛ ምን ጠቀመ እግዚአብሔር የለም ወደ ማለት መጣ ሰው ማለት ነው። በጣም አሰልችቷቸው ማለት ነው። ስለዚህ እነሱን በማባረር ሰበብ ኦኬ አንዳንዶቹ እነሱን አባረው እኛ ይዘን እንቀጥላለን ብለው ጀመሩ። አልተሳካላቸውም። አንዳንዶቹ ደግሞ እነሱን ሳያባሩ እነሱ ራሳቸውን አባረሩ ከቸርች ማለት ነው። አሁን ላሉበት የደረሱት በዛ ምክንያት ነው። ኢትዮጵያ ውስጥ አሁን መጥተዋል። አሁን ሐሰተኞቹ ከዚህ በኋላ ምንም ሊሆኑ አይችሉም። እንዳሸን ፈልተዋል ማለት ነው። ኢትዮጵያ ውስጥ ምን ከ90 እኮ ከ100% 10% ጤነኛ እኮ ልታወጣ አትችልም እኮ አሁን
አሰልችተውታል። ይታወቃል። ይሄ ሁሉ ርብርብ ምን እንደሆነ ይታወቃል። ይሄ ሁሉ ትግል ምን እንደሆነ ይታወቃል። አሰልችተውታል። ህዝቡን ወንበዴና ሌባ ዱርዬ ብቻ ነው የተሰበሰበው። በቃ በእግዚአብሔር ስም ይዞ መጽሐፍ ቅዱስ ይዞ ከረባት አስሮ የገባ ዱርዬ ነው። በቃ በየጓሮ አዳራሽ ይፈለፍላል። እኔ ነቢይ ነኝ ይላል፣ እኔ ሐዋርያ ነኝ ይላል። ህዝቡን ያጥባል፣ የሐሰት ትንቢት ይናገራል። ትምህርቱን እንደፈለገ ያጨማልቀዋል፣ ጭምልቅልቅ አደረገው። ይሄ አባቶች ዝምታ አንድ ችግር እንዳለ ሆኖ ማለት ነው። ስለዚህ ነገ ከነገ ወዲያ የኢትዮጵያ ቤተክርስቲያን ልክ እንደ ዌስተርኑ የምትሆን በመቶ እርግጠኛ ነኝ። 100% 5 አሮጊትና ሽማግሌዎች ክሪስማስ ላይ ሄደው ጧፍ የሚያበሩባት አዳራሽ ነው የሚሆነው። ዱርዬዎቹ ሸጠው ይወጣሉ። በስማቸው ነው ያለው ሁሉም፣ ምንም ችግር የለም እነሱ ጋር። አሁንም ሰልችቷቸው ተተኪም የላቸውም፣ መተካትም አይፈልጉም። እነሱ ስማቸውም በራሳቸው ስም ነው፣ ሸቅለውት ይወጣሉ። ከነህዝቡ የሸጠም ሰው አለ ይወጣሉ። ነባር አብያተ ክርስቲያናት ግን እነዚህን ሰዎች ለማቆም የሚወስዱት እርምጃ በጣም በጥንቃቄ ካልታየ ነገ ከነገ ወዲያ እነዚህ ላይ የደረሰው ዕጣ በእኛ ሀገር የማይደርስበት ምንም ምክንያት የለም። ምንም